በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት በስም በአካል በግብር ሦስት ብንል በባህሪ በሕልውና በመለኮት አንድ አምላክ ብለን አምነን የዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ ኑ በብርሃኑ ተመላለሱ። በዚህ መርሃ ግብራችን የቅዱሳን የሰማዕታትና የተለያዩ ኦርቶዶክሳዊ ይዘት ያላቸውን መዛግብት የምንዳስስበትና የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እንኳን ወደ ቀራንዮ ሚዲያ መንፈሳዊ ቻናል በሰላም መጣችሁ። በመርሃ ግብራችን በየዕለቱ የሚከበሩ የቅዱሳን መታሰቢያ በዓላትን፣ የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን፣ የየዕለት ገድላት ድርሳናትና የየዕለት ስንክሳር የምናደምጥበት መንፈሳዊ ቻናል ነው። እርሶም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብሩ ተካፋይ ይሁኑ። በዛሬ መርሃ ግብራችን የምንዳስሰው የዐቢይ ጾም ሳምንታትና ስያሜዎቻቸውን ነው። የዐቢይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ የተባለበትም ምክንያት በባህሪው ከላይ ያለውን ለማውረድ መንጠራራት፣ ከታች ያለውንም ለማንሳት ጎንበስ ማለት የሌለበትና ሁሉ በመዳፉ የተያዘለት አምላክ ኢየሱስ ክርስቶስ አዳምንና ዘሩን ሊያድን ከሰማያት ወርዶ ከድንግል ማርያም ተወልዶ በለበሰው ሥጋ በቦታ ተወስኖ ሊጾም የተዘጋጀበት ሳምንት በመሆኑ እኛም ዘወረደን ስንጾም ቀጥለን የጌታ ጾም ለመጾም እየተዘጋጀን እንደመሆኑ መጠን ተጠመቀ፣ ጾመ፣ ተሰቀለ፣ መከራ ተቀበለ፣ ሞተ፣ ከመከራም አዳነን ለሚለው ሁሉ ደግሞ ወረደ፣ ተወለደ የሚለው ጥንቱ ነውና ከጌታ ጾም በፊት ያለውን ሳምንት ዘወረደ በማለት መወለድንና የተወለደበትን ዓላማ እንዘክራለን ማለት ነው። የዐቢይ ጾም ሁለተኛ ሳምንት ቅድስት። ቅድስት ማለት ልዩ፣ ጽኑ፣ ክቡር ማለት ነው። ይህ የዐቢይ ጾም ሁለተኛ ሳምንት ሲሆን የጌታ ጾም ወይም ጾመ አርባ የመጀመሪያ ሳምንት ነው። ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ፣ ለዘመኑ ጥንትና ፍጻሜ፣ ለግዛቱ ዳርና ድንበር ወይም ወሰን የሌለበት አምላካችን መጾም የጀመረበት የመጀመሪያ ሳምንት ስለሆነ ቅድስት ተብሏል። እቀደስ ኃይል ቅዱስ፣ እከብር ኃይል ክቡር፣ እነግሥ ኃይል ንግሥና የባሕሪ ገንዘቡ የሆነለት አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጾሞ የጾምን ጥቅምና ሥርዓቱንም ሊያስተምረን መጾም የጀመረበት ሳምንት ይህ ነው። የሳምንት የጌታችንና የመድኃኒታችን የኢየሱስ ክርስቶስን የባሕሪ ቅድስና የሚነገርበት ሳምንት ነው። ነቢየ እግዚአብሔር ቅዱስ ዳዊት ስለ እግዚአብሔር ቅድስና ሲናገር የአሕዛብ አማልክት ሁሉ አጋንንት ናቸው፣ እግዚአብሔር ግን ሰማያትን ሠራ፣ ምስጋናና ውበቱ በፊቱ ቅድስናና ግርማ በመቅደሱ ውስጥ ናቸው ብሏል። መዝሙረ ዳዊት ምዕራፍ 95 ከቁጥር 5 ኢየሱስ ክርስቶስም የእግዚአብሔር ልጅ እግዚአብሔር ሲሆን ነገር ግን እኛ ከርኩሰታችን የምንቀደስበትና የምንከብርበትን ሥርዓት ሊሰራልን አንድም አዳም በመብል ምክንያት ከክብሩ ተዋርዶ ነበርና በአዳም ቦታ ገብቶ ካሳ ሊከፍልለት መጾም መጀመሩን ከዲያብሎስ ጋር መፈተኑና መከራ መቀበሉን የሚነገርበት ሳምንት ነው። እኔ ቅዱስ ነኝና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ እንዲል አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15። ልብ ልንለው የሚገባን ጉዳይ ግን ሳምንቱ ቅድስት የተባለበት ምክንያቱ ለኢየሱስ ክርስቶስ ቅድስና የባሕሪው መሆኑን ለመናገርና
የጾመውም እኛን ወደ ቅድስና ለመመለስና ሥርዓቱን ለማስተማር እንጂ እርሱ የጾመው ለመቀደስ ነው እያለን አለመሆኑን ነው። በዚህች ቅድስት በተባለች እሁድ ከወንጌል ክፍል የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 25 ይነበባል። ይኸውም ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠወልጋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጽ ያስረክብሃል የሚል ነው። ይህም የሚነግረን ጌታችን የጾመው የጾምን አስፈላጊነትና እንዴት መጾም እንደሚገባን ለእኛ ሊያስተምረን መሆኑን ነው። እንግዲህ ከእግዚአብሔር ዋጋ ለማግኘት ጾሙን ከሰው ጊዜያዊ ክብር ወይም ከንቱ ውዳሴ እንዳናገኝ ወንጌሉ ባዘዘን መንገድ ልንጾም ይገባል። የዐቢይ ጾም 3ኛ ሳምንት ምኵራብ። ምኵራብ የአይሁድ ቤተ ጸሎት ናት። በብሉይ ኪዳን የአይሁድ አምልኮ በኢየሩሳሌም በሚገኘው ቤተ መቅደስ ላይ ብቻ የሚፈጸም ነበር። ኋላ ግን ናቡከደነጾር ቤተ መቅደሳቸውን አፍርሶ ሕዝቡንም ማርኮ ወደ ባቢሎን ካፈለሳቸው ጊዜ ጀምሮ አይሁዶች በሚኖሩባቸው ስፍራዎች ሁሉ ለጸሎትና ለማኅበርተኝነት ልዩ ቤት ወይም ምኵራብ መስራት እንደጀመሩ ይነገራል። በምኵራቡም አይሁድ ይጸልያሉ፣ ይማራሉ፣ ያስተምራሉ። በአጠቃላይም ከመሥዋዕተ ኦሪት ውጭ የቀረውን ሥርዓተ አምልኮ ሁሉ ይፈጽሙበት ነበር። ኢየሱስ ክርስቶስ በዚያ ምኵራብ ለማስተማር በገባ ጊዜ ግን በተቃራኒው መሸጫና መለወጫ ሆነው ርግብንና በሬን ሲነግዱ እንደነበር ተጽፏል። ጌታም ይህን አይቶ እንደፈለጋችሁ ሁኑ ብሎ ዝም አላላቸው። ይልቁንም የገመድ ጅራፍ አበጅቶ እየገረፋቸው የርግብ ሻጮችንም ወንበር እየገለበጠ አሳደዳቸው እንጂ። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት በማለት ለጸሎት ያይደለ ለንግድ የገቡትን ከምኵራብ እንዲወጡ አድርጓል። ሳምንቱም ምኵራብ ተብሎ የተጠራው ጌታ ይህን ያደረገበት ዕለት መታሰቢያ በመሆኑ ነው። ምኵራብ የዛሬቱ ቤተ ክርስቲያን ምሳሌ ስለሆነች ሳምንቱም የቤተ ክርስቲያን የመንጻት ሳምንት ይባላል። ምክንያቱም የቤተ ክርስቲያን ምሳሌ ከሆነችው ምኵራብ የማይገቡትን ሰዎችና ሥርዓታቸውንም አውጥቶ ቤቱን አንጽቷልና። ጌታችን በዚህች ዕለት አስቀድሞ በማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ላይ እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ያለውን በተግባር አሳይቷል። ይኸውም አይሁድና መናፍቃን በአንድ ቃል ተስማምተው ክርስቶስ ቤተ መቅደስንና ምኵራብን ለማፍረስ መጣ እንደሚሉት ሳይሆን ሕገ ወጦቹን ከቤቱ አውጥቶ መሥዋዕተ ኦሪትንም አስወግዶ መቅደሱን ሥርዓትና አገልግሎት ፍጹም ለማድረግ መምጣቱን የሚያስገነዝበን ነው። በዕለቱም በሬ፣ በግ፣ ርግብ ወዘተ የሚሸጡትን ከምኵራብ ማሳደዱም በእነዚህ እንስሳት ይፈጸም የነበረውን መሥዋዕተ ኦሪት አልፎ የእርሱ ሥጋና ደም ብቻ የሚሰዋበት ጊዜ መድረሱን ሲናገር ነው። በዚህ ሳምንት ነቢየ እግዚአብሔር ዳዊትም የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላዬ ወድቋልና ነፍሴን በጾም አስመረርሁት ለስድብም ሆነብኝ ብሎ የተናገረው ትንቢት ይዘከራል። በዚህ ላይ ቤት የተባለው የስሙ መቀደሻ የክብሩ መገለጫ ቤተ መቅደሱን ሲሆን በዋናነት ግን የመንፈስ ቅዱስ ማደሪያ የሆነው የእኛ ሰውነት ነው። ስለሆነም ቤተ ክርስቲያን በዚህ ሳምንት ሸቀጥ ከተባለው ኃጢአትን በንስሐ ታጥበን ለመቅደሱ ሥርዓት የምንመች ሆነን እንድንኖር ትሰብካለች። የዐቢይ ጾም 4ኛ ሳምንት መጻጉዕ። መጻጉዕ ማለት ድውይ በሽተኛ ማለት ነው። ሳምንቱ በዚህ ስም የተሰየመበትን ምክንያት ለ38 ዓመታት በደዌ ዳኛ በአልጋ ቁራኛ ተይዞ ይኖር የነበረ በሽተኛን
ኢየሱስ ክርስቶስ በተአምር የፈወሰበት ሰንበት መታሰቢያ ስለሆነ ነው። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1። ይህ በሽተኛ ወደ ጸበል ቦታ ተሸክሞ የሚወስደው ወገንና ዘመድ አጥቶ በመጠመቂያ ቦታ ለ38 ዓመት ኖሯል። ማዳን የባህሪ ገንዘቡ የሆነለት ኢየሱስ ክርስቶስ ግን በአንድ ቃል ተነስና አልጋህን ተሸክመ ሂድ ብሎ ፈውሶታል። ተነስና ሂድ ከማለቱም አስቀድሞ መዳን ትወዳለህን ብሎ መልካም ምኞቱን ጠይቋል። በሽተኛውም መዳን እወድ ነበር፣ ነገር ግን ወደ ጸበሉ ተሸክሞ የሚያደርሰኝ የለም በማለት ብቸኝነቱን ተናግረዋል። አባባሉም ጌታችን በወቅቱ የ30 ዓመት ወጣት ስለነበረ ተሸክሞ ወደ ጠበሉ ያደርሰኛል አሊያም ብዙ ተከታዮች ስለነበሩት አንዱን ያዝልኛል ብሎ በማሰብ ነው። ምክንያቱም አምላክነቱን ሁሉን ቻይነቱን አያውቅም ነበርና። ስለዚህ እኛም መዳን ትሻለህን ስንባል አለምንም ቅድመ ሁኔታ አዎን ብለን ለመዳን የሚያስፈልጉትን እምነትና በጎ ምግባር ይዘን ወደ እግዚአብሔር ከቀረብን ፍጹም የምንድን መሆኑን ማመን ያስፈልጋል። በዚህ ሳምንት ከሚነገሩ የመጽሐፍ ቅዱስ ክፍሎች አንዱ ቅዱስ ዳዊት በመዝሙር 40 ከቁጥር 1 ላይ ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር ከክፉ ቀን ያድነዋልና፣ እግዚአብሔር በደዌ አልጋ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል ያለው ነው። ስለዚህ ይህን ስሙን ስንዘክር በየጸበሉና በየሆስፒታሉ እንዲሁም ሳካሚ አጥተው በየቤታቸው በየአደባባዩ ወድቀው ያሉት ድውያንን በመጠየቅ በማጽናናት በገንዘብ በጸሎት በመርዳት ሳምንቱን እንድናከብር ቤተ ክርስቲያናችን ታስተምራለች። በዚህ ሳምንት ቤተ ክርስቲያናችን የጸበል ፈዋሽነትንም ታስተምራለች። ምክንያቱም ምንም እንኳን ያ በሽተኛው አጋዣቶ ለ38 ዓመታት በመጠመቂያ ዳር ቢቆይም በየቀኑ በጸበሉ ተጠምቀው በሽተኞች ይድኑ እንደነበር ተጽፏልና። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 9። የሚድነው ግን መልአኩ ከሰማያት ወርዶ ጸበሉን በባረከው ቅጽበት ቀድሞ የሚገባ ሰው ብቻ ነበር። ይህም የሆነው በብሉይ ኪዳን ዘመን ፍጹም የሚባል ድህነተ ሥጋም ሆነ ድህነተ ነፍስ ስላልነበረ ነው። ምክንያቱም በአዳም በደል ምክንያት ሰውና እግዚአብሔር ተጣልተው ነበርና። ያም ሆነ ይህ በዚህ ጥቅስ መናፍቃን ውሃ ምን ያደርጋል የሚሉትን ጸበል እኛ እንፈወስበት ዘንድ እግዚአብሔር የሰጠን መልካም ስጦታ መሆኑን እንገነዘባለን። እንዲያውም መላእክት ከሰማያት ወርዶ የሚባርኩት መሆኑንም ጭምር። በነገራችን ላይ ጸበል ውሃ ነው ለሚሉት እኛም ውሃ አይደለም አላልንም። ነገር ግን እግዚአብሔር ለፈውስ የለየው መላእክትም ከሰማያት እየወረዱ የሚባርኩት ውሃ ነው። ሲጀመር እኛ ሰዎችን ከአፈር አንስቶ የሠራ ጌታ በውሃ ላይ አድሮ ቢፈውሰን ምን ይደንቃል? ተጠራጣሪዎች ስለሆንን እንጂ ለማመንስ እንዴት ይከብዳል? ጌታችንም ወደ ጸበልተኞች መሄዱ እግዚአብሔር በእምነት በጸበል ቦታ ደጅ የሚጠኑትን የሚጎበኛቸው የሚፈውሳቸው መሆኑን ያረጋግጥልናል። የዐቢይ ጾም 5ኛ ሳምንት ደብረ ዘይት። ደብረ ዘይት የወይራ ዛፍ ያለበት ተራራ ማለት ነው። ከኢየሩሳሌም በስተ ምሥራቅም ይገኛል። በዚህች ተራራ ኢየሱስ ክርስቶስ ስለ ኢየሩሳሌም መፍረስና ስለ ዓለም መጨረሻ አስተምሯል። ሆሳዕና ዕለትም ወደ ኢየሩሳሌም የገባው ከዚህች ተራራ ተነስቶ ነው። ሐሙስ ምሽት 3 ሰዓት ላይ ለሰቃልያኑ ራሱን አሳልፎ የሰጠውም ከዚህች ተራራ ግርጌ በምትገኘው በጌቴሴማኒ ነበር። በመጨረሻም ወደ ሰማይ ያረገው በዚህች ተራራ ነበር። በዚህች ተራራ ሐዋርያት የዓለም ፍጻሜና የክርስቶስ ዳግም ምጽአት መቼና እንዴት ሊሆን እንዳለው ጠይቀውት ጌታም የዘመኑ ፍጻሜ ሲቃረብ የሚታዩትን ምልክቶች ዘርዝሮ ነግሯቸዋል። የዐቢይ ጾም እኩሌታም ደብረ ዘይት ተብሎ የተሰየመው በዚሁ ምክንያት ነው።
ስለዚህ ይህ ሳምንት ስለ ዓለም ፍጻሜና ስለ መጨረሻው ፍርድ ቀን የሚዘከርበት ሳምንት ነው። ባለንበት ዘመን ደግሞ የዘመኑ ፍጻሜ መቃረቡን የሚያመለክቱ ሁኔታዎች አሉ። ይኸውም ረሃብ፣ ቸነፈር፣ ጦርነት፣ ፍቅር መቀዝቀዝና ክርስቶስ ነኝ ወይም ክርስቶስ ልኮኛል ብለው የሚመጡ ሐሰተኞች ነቢያት መነሳት ናቸው። እነዚህ ደግሞ የዘመኑ ፍጻሜ ሲቃረብ ይሆናሉ ብሎ ክርስቶስ ለደቀ መዛሙርቱ የነገራቸው ምልክቶች ናቸው። ከዓለማት መፈጠር እስከ ሕልፈተ ዓለም ወይም የፍርድ ቀን ድረስ ኃላፊያትንና መጻያትን ሙሉ በሙሉ ማለት በሚቻል ሁኔታ የተናገረው ነቢዩ ዳዊትም ስለ ጌታችን ለፍርድ መምጣት እንዲህ ሲል ተናግረዋል። እግዚአብሔር ከክብሩ ውበት ግልጥ ሆኖ ይመጣል፣ ዝምም አይልም፣ እሳቱ በፊቱ ይነዳል። መዝሙረ ዳዊት ምዕራፍ 49 ከቁጥር 2። ግልጥ ሆኖ ይመጣል ያለው ከዚህ ቀደም ሰው ሆኖ እንደመጣ አይደለ በአምላካዊ ባህሪው ይገለጣል ማለቱ ነው። ዝምም አይልም ማለቱን አመጣጡን ከበፊት ሲለየው ነው። ይኸውም ከዚህ ቀደም አይሁድ በጥፊ ሲመቱት፣ ምራቅ ሲተፉበት፣ በመስቀል ሰቅለው አምላክ ከሆንክ ና ውረድ ሲሉት፣ ሲሳለቁበት የጠራቢው የዮሴፍ ልጅ ነው፣ አጋንንት አለቃ በብኤል ዜቡል አጋንንትን ያወጣል ብለው ሲዘልፉት አንዳችም ሳይመልስ ዝም እንዳለ አሁን ዝም አይልምና ኃጢአተኛውን ወደ ገሃነም ጻድቁን ወደ መንግሥተ ሰማያት ግባ ብሎ ይፈርዳልና ዝም አይልም አለ። ስለሆነም በዚህ ሳምንት ራሱ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ከቁጥር 20 ሁል ጊዜ ተዘጋጅታችሁ ኑሩ፣ ሽሽታችሁም በሰንበት አልያ በክረምት እንዳይሆንባችሁ ጸልዩ ያለው ቃል በስፋትና በጥልቀት ይሰበካል። ተዘጋጁ ማለቱም ንስሐ ገብታችሁ ሥጋውንና ደሙን ተቀብላችሁ ኑሩ፣ አልያም መብራቱንና ዘይቱን ማለትም ሃይማኖትን ከምግባር ጋር አስተባብራችሁ ይዛችሁ ጠብቁኝ ማለቱ ነው። ሽሽታችሁ በሰንበት እንዳይሆን ማለቱ በአይሁድ ሕግ ሰንበት ከዘረጉበት ሳያጥፉ ካጠፉበትም ሳይዘረጉ ሳይለብሱና ሳይታጠቁ የሚውሉበት ቀን ስለነበረ ነው። ስለዚህ እናንተም በሃይማኖት ጠንክራችሁ በንስሐ ታጥባችሁ በሥጋውና ደሙ በቅታችሁ ኑሩ እንጂ እንደ አይሁድ ሰንበት ሳትለብሱና ሳትታጠቁ አትኑሩ ማለቱ ነው። አልያም እንደ ኖህ ዘመን ሰዎች ለንስሐ ቀጠሮ ሰጥታችሁ በኃጢአት ሕይወት ስትኖሩ ጥሪያችሁ እንዳይሆን ጸልዩ ማለቱ ነው። በክረምትም እንዳይሆን ጸልዩ የሚለውም ክረምት ከላይ ዶፍ እየወረደ ከታችም ምንጭ እየፈለቀ ምድር የምትጨቀይበት ጉምና ደመና ጭጋግና ጤዛ ከጭቃ ጋር ተዳምረው አሳዶ ለመያዝ ሮጦ ለማምለጥ የማይቻልበት ወቅት ነው። ስለዚህ በዚህ አይነት በኃጢአት ጨለማ በወደቃችሁበትና በጨቀያችሁበት ወቅት እንዳትጠሩ ጸልዩ ማለቱ ነው። አንድም ክረምት ቅጠል እንጂ ፍሬ አይገኝበትምና በስመ ክርስትና ብቻ እየኖራችሁ ለመንግሥተ ሰማያት የሚያበቃ ፍሬ ሳታፈሩ የጌታ መምጫ እንዳይሆን ተጠንቀቁ ማለቱ ነው። ስለሆነም ይህ ሳምንት እነዚህንና መሰል ምስጢራት በስፋት የምንማርበት ነውና ይህ ምስጢር የተገለጠበትን ቦታ መነሻ ተደርጎ ደብረ ዘይት ተብሎ ይጠራል። የአብይ ጾም 6ኛ ሳምንት ገብርኄር። ገብርኄር ማለት ታማኝ አገልጋይ ወይም በጎ ባሪያ ማለት ነው። በዚህ ሳምንት የሚዘከረው ታሪክ እንደሚነግረን አንድ ባለጸጋ ሰው ወደ ሌላ ሀገር ለመሄድ በፈለገ ጊዜ አገልጋዮቹን ጠርቶ እንደየአቅማቸው ለአንዱ 5 መክሊት፣ ለሁለተኛው 2 መክሊት፣ ለሦስተኛው ደግሞ 1 መክሊት ሰጥቷቸው እንደሄደ ከሄደበትም በተመለሰ ጊዜ ሁሉንም ጠርቶ ከነትርፉ መክሊቱን እንዲመልሱለት ሲጠይቃቸው ባለ 5ቱና ባለ 2ቱ መክሊት በእጥፍ አትርፈው ሲመልሱለት፣ ባለ 1ዱ ግን ቀብሮ ነበርና ገንዘብህን እንካ ብሎ መለሰለት። ባለጸጋውም አትርፎ የመለሰለትን እናንተ ታማኝ አገልጋዮች በጥቂቱ ታምናችኋልና በብዙ ሾማችኋለሁ፣ ወደ ጌታ ደስታ ግቡ ብሎ ሾማቸው። ቀብሮ የመለሰውን ግን አንተ ክፉና ሐኬተኛ ባሪያ አትርፈህ ብትመልስ በተሸለምክ ነበር። ስለዚህ ያለውን ውሰዱበትና 10 ላለውም ጨምሩለት፣ ላለው ይጨመርለታል
ከሌለው ግን ያንኑ ይወስዱበታል። እሱን ግን ወደ ውጭ አውጥታችሁ ጣሉት ብሎ ፈረደበት ይለናል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14። ባለጸጋ የተባለው እግዚአብሔር፣ አገልጋዮች የተባሉት እኛ የሰው ልጆች፣ የክርስቲያኖች መክሊት የተባለው ለእኛ የተሰጠው መንፈሳዊ ጸጋዎች ምሳሌ ናቸው። አትርፈው የመጡት በተሰጣቸው ጸጋ ለራሳቸው ተጠቅመው ለሌላውም ተርፈው መልካም አርአያና ምሳሌ ሆነው የሚኖሩ አገልጋዮች ሲሆኑ፣ ቀብሮ የመጣው ደግሞ የተሰጠውን ጸጋና ዕድሜ በከንቱና በዋዛ ነገር ሲያባክን የሚኖር የሰው ልጅ ምሳሌ ናቸው። በመጨረሻም አትርፈው የመጡት የተሸለሙት መካነ ዕረፍት ወይም መንግሥተ ሰማያትን ሲሆን፣ ቀብሮ የመጣውም የተፈረደበት ትሉ ወደማያንቀላፋ እሳቱ ወደማይጠፋ ገሃነም ወይም ሲኦል ነው። ሳምንቱም ገብርኄር ተብሎ የተሰየመው ታማኞቹ አገልጋዮችና በታማኝነታቸው ነው። እኛም ሳምንቱን ስንዘክር ከእግዚአብሔር የተሰጠን ጸጋችን ምን እንደሆነ እየመረመርንና የተሰጠን ጸጋ ተጠቅመናል ወይስ ቀብረናል ብለን ራሳችንን በመጠየቅ ቀሪውን ዘመን ስላለፈው ዘመን ኃጢአት ንስሐ ለመግባትና የተሰጠንም ጸጋ እግዚአብሔርን ለማገልገል በመወሰን ሊሆን ይገባል። እንደ ሊቃውንት ቤተ ክርስቲያን ትርጓሜ 5 ተቀብሎ ሌላ 5 እንዲሁም 2 ተቀብሎ ሌላ 2 መክሊት አተረፉ የተባሉት የተሰጣቸው ጸጋ መክረው አስተምረው ራሳቸውን የሚመስል አንድም የሚወክል መምህር ያፈሩ ናቸው። ባለ 1 መክሊት የተባለው ደግሞ አላውያን ነገሥታት እሳትና ስለት አሳይተው ቢያስክዱኝ፣ መናፍቃን ተከራክሮ ምላሽ ቢያሳጡኝ ብሎ ፈርቶ የተማረውን በልቡ ይዞ የኖረ ሰው ምሳሌ ነው። ይህ ሃይማኖት በልብ ነው፣ መናገር አያስፈልግም፣ ልቤን እግዚአብሔር ያውቀዋል፣ የእንጀራ ጉዳይ ነው፣ ምን ላድርግ እያሉ ራሳቸውን የሚያታልሉ የዛሬዎቹ ባለሥልጣናት ምሳሌ ነው። አንድም ባለ 5ቱ ሙሴ ነው፣ 5ቱን የኦሪት መጻሕፍት ጽፏልና። ባለ 2ቱ ደግሞ ቅዱስ ጴጥሮስ ነው፣ 2 መልእክታት ጽፏልና። አንድም ብሉይንና ሐዲስን አጣምሮ አስተምሯልና። 1 መክሊት ተቀብሎ የቀበረው ደግሞ ይሁዳ እንደሆነ ይነገራል። ለመሆኑ እኛ ከየትኛው ወገን ነን? ከባለ 5 ከባለ 2 ወይስ ከባለ 1? ነገራችን ላይ ጸጋን የሚሰጥ እግዚአብሔር ነው። 1 2 ከዚያም በላይ ሊሰጥ ይችላል። የቁጥሩ ጉዳይ እኛን አይመለከተንም። እኛን ሊያሳስበን የሚገባው የተሰጠን መጠን ማትረፍና ያለማትረፍ ጉዳይ ነው። ባልተሰጠን ነገር ኃላፊነት የለብንምና። እንዲያውም ያልተሰጠንን መመኘት ኃጢአት ነው። የተሰጠን ካገለገልን ግን ሌላ ይጨመርልናል፣ ላለው ይጨመርለታል እንዲል። ባለ 1 መክሊት ባለቤትንም ያስቀጣው 1 መቀበሉ አይደለም። ለ5ቱንና ባለ 2ቱን ያሸለማቸውም ብዙ መቀበላቸው አይደለም። በቁጥርማ ቢሆን 5 ተቀብሎ 5 ያተረፈውና 2 ተቀብሎ ሌላ 2 ያተረፈው 2 እኩል ባልተመሰገኑ ነበር። ለመሆኑ ለእግዚአብሔር ቁጥር ምኑ ነው? ሁሉ የእርሱ አይደለምን? ብዙና ጥቂት ማለት አቅማችን በቁጥር ለሚተምነው ለእኛ ነው እንጂ ለእግዚአብሔር ቁጥር ምንም አይደለም። ይልቅ በእግዚአብሔር ዘንድ ዋጋ የሚያሰጠው ብዙም ሆነ ጥቂት በተሰጠን ያክል መታመን ነው። ስለዚህ ይህን ሳምንት ስንዘክር ጸጋዬ ምንድን ነው? ምንስ አተረፍኩበት? በማለት እንጂ ለገሌ ያለው ጸጋ ለእኔም ቢኖረኝ ከሚል ከንቱ ምኞት ሊሆን አይገባም። የዐቢይ ጾም 7ኛው ሳምንት ኒቆዲሞስ ይባላል። ኒቆዲሞስ ከፈሪሳውያን ወገን የሆነ የአይሁድ አለቃና መምህር የነበረ ሰው ነው። ሳምንቱ በዚህ ሰው ስም የተሰየመበትን ምክንያት ይህ ሰው በሌሊት እየመጣ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ እግር ስር ቁጭ ብሎ ወንጌልን የተማረበት ቀን መታሰቢያ ስለሆነ ነው። ኒቆዲሞስ ከቀን ይልቅ በሌሊት መማርን የመረጠው ለ3 ነገሮች እንደሆነ ሊቃውንተ ቤተ ክርስቲያን ይናገራሉ። አንደኛ፣ ላለመነቀፍ ፈልጎ እርሱ ራሱ አለቃና መምህር ስለነበር ከሌላ መምህር ማለትም ከኢየሱስ እግር ስር ተቀምጦ ሲማር
አይሁዶች ቢያዩት ሳይገባው መምህር አልነው ብለው ይነቅፉት ነበርና። ሁለተኛ አይሁዶች እንዳይከሱት ፈርቶ። በአይሁዶች በክርስቶስ የሚያምንና ትምህርቱንም የሚሰማ ቢገኝ ከማኅበራችን ይለይ፣ ቤቱም የጉድፍ መጣያ ይሁን ብለው ተስማምተው ነበርና ቅጣቱን ፈርቶ ላለመታየት ከቀን ይልቅ ማታን መርጧል። ሦስተኛ አእምሮ ልቦናውን ሰብስቦ ለመማር። ቀን ዓይንንና ጆሮን አእምሮን የሚሰርቅ ነገር ብዙ ነውና ከቀን ይልቅ ሌሊትን መርጧል። አንድም አለቃ እንደመሆኑ ቀን ቀን የራሱ ሥራ ይበዛበት ነበረበትና ከቀን ይልቅ ማታን መርጧል። ከኒቆዲሞስ የምንማረው ልባዊ እምነትንና ትሕትናን ነው። ኒቆዲሞስ እሱም የራሱ ክብርና ማዕረግ ያለው አለቃና መምህር ሆኖ ሳለ የክርስቶስን ክብር አምኖ በእግሩ ስር ቁጭ ብሎ መማሩም በክርስቶስ ላይ ያለውን እምነቱንና ትሕትናውን ያሳየናል። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ሊያደርግ የሚችል በውኑ አይኖርም ያለውም ቃል ምስክሩ ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 2። ኒቆዲሞስ በክርስቶስ አምኖ ራሱን አዋርዶ በክርስቶስ እግር ስር ቁጭ ብሎ በመማሩ ዮሴፍ ከተባለው ሰው ጋር የክርስቶስን ሥጋ ከመስቀል አውርዶ በሽቱ ቀብቶና ገንዞ በአዲስ መቃብር ከቀበሩት 2 ሰዎች አንዱ ለመሆን በቅቷል። ክርስትና የሚባለውም ይኸው ነው። በመጀመሪያ በክርስቶስ አምላክነት ማመን፣ ከመምህራን እግር ስር ቁጭ ብለው በትሕትና መማር፣ ከዚያ በኋላ እስከ ቀራንዮ እስከ እግረ መስቀሉ ድረስ መከተል ነው። ኒቆዲሞስ ይህን በትክክል ፈጽሞታልና እውነተኛ ክርስቲያን ሊባል ይገባዋል። ከዚህም የተነሳ ሳምንቱ በስሙ ተሰይሞለታል። ስለዚህ እኛም ይህን ሳምንት ስንዘክር በሥልጣን በሀብትና በመሳሰሉት ነገሮች ሳናመካኝ ጊዜ ሰጥተን ስለ ሃይማኖታችን መማር ማወቅና ያወቅነውንም መተግበር የማይዘነጋ መሆኑን እያሰብን መሆን አለበት። ዛሬ ብዙዎቻችን ባለሥልጣን ስለሆንን በቤተ ክርስቲያን መሬት ላይ ቁጭ ብለን መማር ያስፈራናል። ሌሎችንም ባለሀብት ስለሆንን ለገንዘባችን እንጂ ለእግዚአብሔር የሚሆነን ጊዜ አጥተናል። ሌሎች ደግሞ መምህር ነኝ፣ አለቃ ነኝ፣ በቅቻለሁ፣ ንቅቻለሁ፣ ትምህርት አያስፈልገኝም በማለት ከቤቱ ርቀናል። ቀሪዎቻችንም ቃለ እግዚአብሔርን ላለመማር የየራሳችን ምክንያት አለን። ኒቆዲሞስ ግን ከጌታ እግር ስር ቁጭ ብሎ ለመማር ዕውቀቱ መምህር መሆኑ፣ አለቅነቱ፣ ባለሥልጣን መሆኑ የአይሁድ ማስፈራሪያና ማስጠንቀቂያም ቢሆን ወንጌልን ከመማር ሊከለክሉት አልቻሉም። እነዚህን ሁሉ ተጋፍጦ ቃለ እግዚአብሔርን በመማሩም የክርስቶስን ሥጋ ገንዞ ለመቅበርና በታላቁ መጽሐፍ ተመዝግቦ በታሪክ ለመዘከር በቅቷል። ስለዚህ ቤተ ክርስቲያናችን ሳምንቱን ኒቆዲሞስ ብላ ሰይማ በኒቆዲሞስ መልካም የሕይወት ታሪክ መነሻነት የእኛን ሕይወት የሚቃኝ ትምህርት ታስተምረናለች። የአብይ ጾም 8ኛው ሳምንት ሆሳዕና ይባላል። ሆሳዕና ማለት መድኃኒት ማለት ነው። ይኸውም የዓለም ሁሉ መድኃኒት የሆነው ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ በሕፃናት ዝማሬ ታጅቦ ወደ ኢየሩሳሌም የገባበት ዕለት መታሰቢያ ነው። በዚህ ሰንበት የሚነበበው የመጽሐፍ ቅዱስ ክፍል እንዲህ ይላል። ኢየሱስ ክርስቶስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ 2ቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ አላቸው። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት። ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ።
ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። በመቅደስም ዕውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው ይላል። ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 17። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያች ሰንበት ያደረጋቸው ነገሮች እያንዳንዳቸው የየራሳቸው የሆነ ትንቢትና ምሳሌ ያላቸው ናቸው። ምሳሌ አህያይቱንና ውርንጫይቱ የሁለቱ ኪዳናት የአዲስና የብሉይ ኪዳን ምሳሌ ሲሆኑ አህያ የተመረጠችበት ምክንያትም የሚከተሉት ናቸው። አንደኛ፣ ትንቢቱ ይፈጸም ዘንድ። ትንቢቱም አስቀድሞ ነቢዩ ዘካርያስ አንቺ የጽዮን ልጅ እጅግ ደስ ይበልሽ፣ እነሆ ንጉሥሽ ጻድቅና ዳኝ የሆነው ትሑትም ሆኖ በአህያዋ በአህያይቱም ግልገል ውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል የሚል ትንቢት ተናግሮ ነበር። ሁለተኛ፣ ትሕትና ለማስተማር ነው። ምክንያቱም አህያ የተናቀች ናትና። አንድም የዓለም ጥበብና ክብር በእግዚአብሔር ዘንድ ሞኝነትና ውርደት መሆኑን ለማስረዳት ነው። ለዚህም ዓለም የሚያደንቃቸውን ትቶ ዓለም የናቀውን ተጠቅሞበታል። ሦስተኛ፣ እኔ የሰላም አምላክ ነኝ ሲል ነው። አህያ የሰላም ምሳሌ ነች። በጥንት ዘመን ነቢያት ትንቢት ሲነግሩ አህያ ተቀምጠው ከመጡ የምሥራች ሊነግሩ እንደሆነ፣ በፈረስ ከመጡ ደግሞ ስለ መዓት ትንቢት እንደሚናገሩ ይታወቅ ነበርና። አራተኛ፣ እኔ የቅርብ አምላክ ነኝ ሲል ነው። ምክንያቱም በአህያ ላይ የተቀመጠ ሰው ቢያሳድዱት አያመልጥምና፣ ስለዚህ ብትፈልጉኝ እኔ ቅርባችሁ ነኝ ታገኙኛላችሁ ሲለን ነው። አምስተኛ፣ በትሑት ሰው ልቦና አድሬ እኖራለሁ ሲል ነው። አህያ ብዙ ጫንክብኝ ጎዳኸኝ ብላ ሳታማርር ራሷን ዝቅ አድርጋ አቅሟ በፈቀደ ሁሉ ባለቤቷን ታገለግላለችና እኔም ራሱን ዝቅ አድርጎ በሚገዛልኝ ትሑት ሰው ልብ አድሬ እኖራለሁ ሲል ነው። ሕፃናቱ የዘንባባ ዝንጣፊ ይዘው የዘመሩበት ምክንያት፣ አንደኛ፣ ዘንባባ በእስራኤላውያን ባህል የሰላም የደስታ ምልክት ስለሆነ። ሁለተኛ፣ ዘንባባ የሚዋጋ እሾህ አለውና የእግዚአብሔር ምሳሌ ነው። እግዚአብሔር ተዋጊ ነው ይላልና ዘጸአት ምዕራፍ 14 ከቁጥር 14። ሦስተኛ፣ ዘንባባ የመለኮት ምሳሌ ነው። ዘንባባ ቢደርቅ እንኳን በእሳት ይለበለባል እንጂ አይነድምና የመለኮት ማንነትንም ማንም ተመራምሮ አይደርስበትምና። ሕፃናቱ ማመስገናቸው አስቀድሞ ዳዊት በመዝሙሩ ምዕራፍ 8 ከቁጥር 2 የተናገረው ይፈጸም ዘንድ ነው። ሕፃናትና ከሚጠቡ ለራስህ ምስጋና አዘጋጀህ እንዲል። ፈታችሁ አምጡ የማለቱ ምስጢር አንደኛ፣ አባታችን አዳም ከዲያብሎስ እስራት የሚፈታበት ጊዜ መድረሱን ለማመልከት ሲሆን፣ በሁለተኛነትም ለደቀ መዛሙርቱ የማሰርና የመፍታት ሥልጣን ወይም ክህነት መስጠቱን ለመናገር ነው። ማቴዎስ ወንጌል ምዕራፍ 16 ከቁጥር 18፣ የዮሐንስ ወንጌል ምዕራፍ 20 ከቁጥር 22። በዚህ ሰንበት ኢየሱስ ምኵራብ በተባለችው በሦስተኛው ሰንበት እንዳደረገው ሁሉ በቤተ መቅደሱ የሚሸጡትንና የሚለውጡትን ከመቅደስ አባሯቸዋል። ይህም ምኵራብም ሆነ ቤተ መቅደስ የጸሎት ቤት እንጂ የንግድ ቤት መሆን እንደማይገባው ለማስተማር ነው። ስለዚህ ወደ ቤተ መቅደስ ወይም ቤተ ክርስቲያን ስንሄድ ስለ ኃጢአታችን ንስሐ ገብተን ሸቀጥ ከተባለው ኃጢአት ታጥበን ዳዊት በመዝሙር 7 ከቁጥር 5 ላይ እንደተናገረው በምሕረትህ ብዛት ወደ ቤትህ እገባለሁ እያልን ሊሆን እንደሚገባ ያስተምረናል። ሌላው ዛሬ ቤተ ክርስቲያን አያስፈልግም ለሚሉት መናፍቃን እኔ ሕግንና ነቢያትን ለመሻር አልመጣሁም ልፈጽም እንጂ በማለት ቤተ መቅደሱም ሆነ ሕገ ኦሪት 10ቱ ትእዛዛት አስፈላጊ መሆናቸውን፣ ነገር ግን በንጽሕና በትሕትና በቅድስና በእግዚአብሔር ቤት መኖር እንደሚገባን ያስተማረበት ሳምንት ነው።
ሰሞነ ሕማማት። ሰሞነ ሕማማት ከክርስቶስ ትንሣኤ በፊት ያለው ሳምንት ነው። ይህም የዐቢይ ጾም ሦስተኛ ክፍል ሲሆን የምንጾምበትም ዋናው ምክንያት የጌታን መከራ መስቀል ለማሰብ ነው። አይሁዶች ከፍ ብለን እንዳየነው ኢየሱስ ዕለተ ሆሳዕና በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ሕፃናትም የዘንባባ ዝንጣፊ ይዘው ሆሳዕና በአርያም እያሉ ስላመሰገኑ ቀንተው ነበር። ስለሆነም ከዚያ ሰዓት ጀምረው ምን እናድርግ በሚል ተሰብስበው ሲጨቃጨቁ ቆይተው ዕለተ ረቡዕ ይሰቀል ብለው ወስነዋል። ወስነውም አልቀሩ። በዕለተ ሐሙስ በምሽቱ 3 ሰዓት ላይ ይዘው ሲያንገላቱ ከቆዩ በኋላ ዕለተ ዓርብ መስቀል ላይ ሰቅለውታል። ኢየሱስም አስቀድመው ስለ እርሱ በነቢያት የተነገረው ትንቢትን ይፈጸም ዘንድ ለአዳምም የገባውን ቃል ኪዳን ለመፈጸም ዓርብ በ9 ሰዓት ነፍሱን በፈቃዱ ከሥጋው ከለየ በኋላ እስከ ቅዳሜ ለእሁድ አጥቢያ መንፈቀ ሌሊት ድረስ በከርሰ መቃብር ቆይቶ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ሞትን ድል አድርጎ ተነስቷል። ሰሞነ ሕማማት እያለን የምንጾመውም ይህን የጌታ መከራ መስቀል በማሰብ ነው። ጾሙ ከጌታ ጾም ጋር አብሮ የሚጾምበትም ዋና ምክንያት ጌታችን መከራ የተቀበለው ስለ እኛ ድህነት ነውና፣ የጾመውም ቢሆን በመብል የገባውን የእኛን ዕዳ በደል ሊከፍልልን እንጂ ሌላ ግዳጅ ኖሮበት አይደለም። ስለሆነም የእኛን ዕዳ ሊከፍልና ምሳሌ ሊሆነን የጾመውን ጾመ 40 ከጾምን በኋላ በመደምደሚያው ላይ ጌታ ስለ እኛ ድህነት የተቀበለውን መከራ ስቃይን በጾም በጸሎት በስግደት እናስበዋለን ማለት ነው። በመጨረሻም ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷልና እንዳለው ለእኛ የተሰቀለውን የክርስቶስ ሥጋና ደም በመቀበል ጾማችንን እንፈስጋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።